ፊልሙ የሚጀምረው በታሪኩ ዋና ገጸ ባህሪ ፓርክ ጋንግ ነው። እሱ በኮሪያ ውስጥ ከሚገኙ በጣም ተወዳጅ ተዋናዮች አንዱ ነው። ማግባት ፈጽሞ አይፈልግም። ከጭንቀት ነፃ የሆነ ነፃ ህይወትን መኖር ይወዳል። በየቀኑ ማለት ይቻላል ከተለያዩ ሴቶች ጋር ይወጣል። ስኬታማ የሥራ ህይወትና የቅንጦት አኗኗር በህይወት ውስጥ ትልቁ ግቦቹ ናቸው። ሆኖም ግን ያንን ያህል ስኬት ካገኘም በኋላም እንኳን ማታ ላይ በሰላም መተኛት አይችልም። የፓርክ እናትም ከእሱ አትተናነስም። የፓርክን ገንዘብ እየተጠቀመች በዓለም ዙሪያ ትጓዛለች፣ ውድ ነገሮችንም ትገዛለች። የፓርክ ስራ አስኪያጅ ጊሎን ይባላል። ፓርክና ጊሎን ከልጅነታቸው ጀምሮ በጣም የቅርብ ጓደኛሞች ናቸው። ጊሎን ራሱ ተዋናይ መሆን ፈልጎ ነበር፣ ነገር ግን በወቅቱ ትክክለኛውን አጋጣሚ አላገኘም። ስለዚህ በመጨረሻ የፓርክ ስራ አስኪያጅ ሆነ። ፓርክ የዓመቱ ምርጥ ተዋናይ ሽልማትን አሸነፈ። በንግግሩ ወቅት በዚህ ቦታ ለመድረስ ብዙ ጠንክሮ እንደሰራና በመንገዱ ላይ ብዙ ነገሮችን መስዋዕት እንደከፈለ ይናገራል። እንዲሁም አሁን በየቀኑ አዲስ ነገር ለመማር እንደሚሞክር ይናገራል። ከዛም የፓርክን የሽልማት ስነ ስርዓት በቴሌቪዥን እየተመለከተች ወደምትገኘው ዋና ተዋናይ ወደ ሱሚት እናስተዋውቃለን። ሱሚት የፓርክ የቀድሞ ፍቅረኛ ናት። ከ10 ዓመት በፊት በጣም ይዋደዱ ነበር። ነገር ግን በሆነ ምክንያት ተለያዩና ሱሚት ወደ ኒውዮርክ ሄደች። ዛሬ ወደ ኮሪያ ተመልሳለች። ፓርክ ሽልማቱን ይዞ ወደ ቤት እየተመለሰ ነው። ጊሎን ገናን ከቤተሰቡ ጋር ማክበር ይፈልጋል። ነገር ግን ፓርክ ከብዙ ዓመታት በፊት አብሮ ይጠጡበት ወደ ነበረው የመጠጥ ቤት እንዲመጣ ያስገድደዋል። ጊሎን በዛ የብቃት ማረጋገጫ ላይ ጥሩ አፈጻጸም አሳይቶ ቢሆን ኖሮ እሱም ልክ እንደ ፓርክ ዝነኛ ተዋናይ ሊሆን ይችል እንደነበረ ይናገራል። ከዛም ፓርክ ከሱሚት ጋር ባይለያይ ኖሮ ሁለቱም እስካሁን ድረስ ቤተሰብ መስርተው ሊኖሩ ይችሉ እንደነበረ ይናገራል። ልጆች ወልደው በደስታ አብሮ መኖር ይችሉ ነበር። እንዲሁም ሱሚት ዛሬ መመለሷን ለፓርክ ይነግረዋል። ይህንን ከሰማ በኋላ ፓርክ ከ10 ዓመት በፊት ለስራው ብሎ ሱሚትን እንዴት እንደተወ ያስታውሳል። በዚህም ምክንያት ሱሚት ወደ ኒውዮርክ ሄዳ ነበር። ከጠጡ በኋላ ሁለቱም ወደ ውጭ ወጡ። ጊሎን ፓርክን ታክሲ ውስጥ ከቶት ወደ ራሱ ቤት ሄደ። ታክሲ አሽከርካሪው እንዲያለ ዝነኛ ተዋናይ ታክሲ ውስጥ በመግባቱ በጣም ይደሰታል። አሽከርካሪው ፓርክን እንዲህ ሲል ይጠይቀዋል። ጌታዬ፣ ሁሉ ነገር አለ። ይህ ማለት በእርግጠኝነት በጣም ደስተኛ መሆን አለብህ አይደል? ይለዋል። ፓርክ በቁጭት ይህ እውነት እንዳልሆነ ይመልሳል። ማታ ላይ በሰላም እንኳን መተኛት እንደማይችልና ለመተኛት ሲል የሕክምና እርዳታ ማግኘት እንዳለበት ይናገራል። አሽከርካሪው ጌታ፣ ይህ ማለት ህይወትን አልወድም ማለት ነው? ህይወትህ በድንገት ቢለወጥ እንደገና ስጦታ ቁጠረኝ ይለዋል። ፓርክ የሰጠው ሀሳብ ፍጹም አስቂኝ ሆኖ ያገኘዋል። በሚቀጥለው ጠዋት ፓርክ በሌላ ሰው ቤት ውስጥ ነቅቷል። ሌሊቱን ሙሉ ወለሉ ላይ ተኝቶ እንዳሳለፈ ይገነዘባል። በዛን ጊዜ ሁለት ትናንሽ ልጆች እየሮጡ ወደሱ መጡና አባባ ነቃ፣ አባባ ነቃ እያሉ ጮሁ። ፓርክ ግራ በመጋባት ራሱን በሁለት እጆቹ ይዝና እነዚህ ልጆች እነማን እንደሆኑ ይገርመዋል። ልክ በዛን ጊዜ ሱሚት እዛው ትታያለች። ፓርክ እነዚህ ሰዎች ሁሉ ከየት እንደመጡ ይጠይቃል። ወደ ውጭ ሮጦ መኪናውን ለመክፈት ይሞክራል። ሆኖም የሱ የሮልስ ሮይስ መኪና ፈጽሞ አይታይም። በምትኩ ቁልፉ የሚከፈተው አንድ አሮጌና ርካሽ የሚመስል መኪና ነው። ፓርክ ቁልፉ እንደዚህ ያለ ከንቱ መኪና እንዴት እንደሚከፍት ሊረዳ አልቻለም። መኪና ውስጥ ገብቶ ወደ ውድ አፓርታማው ይነዳል። ሆኖም የአፓርታማው በር መክፈቻ ይለፍ ቃል አሁንም አይሰራም። አንድ ሰው ከውስጥ በሩን ከፍቶ ፓርክ እዛ ምን እያደረገ እንደሆነ ይጠይቀዋል። ፓርክ ምን ማለት ነው? ይህ የኔ አፓርታማ ነው ይላል። ሰውየው በሩን ለመዝጋት ይሞክራል። ነገር ግን ፓርክ ገፍቶት አፓርታማው ውስጥ ገባ። የጸጥታ ጠባቂዎቹ ወዲያውኑ ደረሱ። ፓርክ ህይወቱ ሙሉ በሙሉ እንደተለወጠና ይህ አፓርታማ አሁን የሱ እንዳልሆነ ገና አልተረዳም። ቤቱ ውስጥ ላለችው ሴት እንዲህ አለው፣ ባልሽ እብድ ነው፣ ግን አንቺ ምክንያታዊ ትመስያለሽ። በእርጋታ ተመልከችኝ፣ እኔ ዝነኛው ተዋናይ ፓርክ ጋንግ ነኝ። ሴትዮዋም ትፈራለች እና መጮህ ትጀምራለች። የአፓርታማው ባለቤት በባለቤቱ መጠራጠር ይጀምራል። እናም ከጀርባው ከፓርክ ጋር ግንኙነት ነበራት ወይ ብሎ ይጠይቃታል። ሴትዮዋ ወዲያውኑ አስተባብላ ለባለቤቷ ሙሉ በሙሉ ታማኝ መሆኗን ትናገራለች። በጥቂት ሰከንዶች ውስጥ ፓርክ አጠቃላይ ቤተሰብን ሊያፈርስ ደረሰ። ፖሊሶች ደርሰው ይዙትና ወደ ፖሊስ ጣቢያ ይወስዱታል። ጣቢያ ውስጥም ቢሆን ፓርክ ፖሊስ ኦፊሰሩን በጥንቃቄ እንዲመለከተው ይነግረዋል። ምክንያቱም እሱ ታላቅ ኮከብ ፓርክ ጋንግ ነው። ኦፊሰሩን በከንቱ ማውራት እንዲያቆም ይነግረዋል። እንዲሁም እሱ ፈጽሞ ታላቅ ኮከብ ሊሆን እንደማይችል ይነግረዋል።
ከዛም ኦፊሰሩ ሚስቱ እንደመጣች ይነግረዋል። ፓርክ ሱሚት እጁን ጠቁሞ እሷ ሚስቱ እንዳልሆነች ይናገራል። ይህንን ስትሰማ ሱሚት በእጅጉ አዝናለች። ፖሊሱ ለሱሚት የባሏ አእምሮ ላይ ችግር እንዳለበት እንደሚጠራጠር ይነግራታል። ፓርክ እሱ በጣም ዝነኛ ተዋናይ እንደሆነ እንደሚያምን ይነግራታል። ሱሚትን ፓርክ ትልቅ ተዋናይ ላይሆን ይችላል፣ ነገር ግን በቴሌቪዥን ትናንሽ ሚናዎች ላይ እንደሚጫወት ታብራራለች። ይህንን ቃል ሲሰማ ፓርክ በጣም ይናደዳል። በዛን ጊዜ ፓርክ አንድ ታክሲ አይቶ የትናንትናው ማታ ውይይት ያስታውሳል። ህይወቱ ስለለወጠውና ሱሚትና ልጆቹን እንደ የገና ስጦታ ስለሰጠው በአሽከርካሪው ላይ ከፍተኛ ቁጣ ይሰማዋል። ፓርክ መኪና ውስጥ ገብቶ ከሱሚት ጋር ወደ ቤት ይመለሳል። ሆኖም ሱሚት ተበሳጭታ ወደ ቤት ትገባለች። ከዛም የፓርክ ሴት ልጅ ወደ ውጪ ትወጣለች። ሁኔታው በጣም ግራ የሚያጋባ ስለሆነ ፓርክ የራሱን ልጆች ስም እንኳን አያውቅም። ልጅቷንም እንዲህ አላት፣ ስሚ ራሴን መትቼ ትውስታዬን አጥቼ ነበር። ስምህና የወንድምን ስም ሊነግሩኝ ይችላሉ? ልጅቷም እንዲህ ትመልሳለች፣ እሺ አባባ፣ ስሜ ሪንክ ይባላል፣ የወንድሜ ስም ደግሞ ሚንኩ ይባላል። ከዛም አባቷን ይዛ ወደ ቤት ትገባለች። ሱሚት ልጆቹን ከፓርክ ጋር ትታው ወደ ስራ ትሄዳለች። ፓርክ በዚህ ህይወት ውስጥ እሱ የቤት ውስጥ ባል ሲሆን ሱሚት ደግሞ እየሰራች ቤተሰቡ እንደምታስተዳድር ሲረዳ ከፍተኛ ድንጋጤ ይሰማዋል። ፓርክ ያንን ሚስጥራዊ አሽከርካሪ ለማግኘት እያንዳንዱን የታክሲ አገልግሎት ለማግኘት ይሞክራል። ሆኖም ስለሱ ምንም ነገር ሊያገኝ አልቻለም። ሁሉም ሰው ፓርክን እንደ እብድ ሰው ይመለከተዋል። ሙሉ በሙሉ አቅም እንደሌለው ሲሰማው ፓርክ ቀደም ሲል የሕክምና እርዳታ ያገኘበት ወደ ነበረው ቴራፒስት ይሄዳል። ቴራፒስቱ ፓርክ ወዲያውኑ እንደ ተዋናይ ያውቆታል። ፓርክ እጅግ በጣም ይደሰታል እና ቢያንስ አንድ ሰው እሱን እንዳስታወሰው ያስባል። ሆኖም ቴራፒስቱ እንዲህ ይላል፣ አንተ በትንንሽ የቴሌቪዥን ተከታታይ ፊልሞች ላይ የምትታየው ተዋናይ አይደለህ እንዴ? ይህንን ሲሰማ በኋላ የፓርክ ደስተኛ ፊት እንደገና አዘነ። ፓርክ በመጨረሻ በዚህ አዲስ ህይወት ውስጥ እሱ የቴሌቪዥን ተዋናይ ብቻ መሆኑን ተረዳ። ወደ ቤት ተመልሶ ከድራማዎቹ አንዱን ይመለከታል። በዝግጅቱ ላይ የእሱ የመንፈስ ሚና እየተጫወተ ነው። ፓርክ ያንን የታክሲ አሽከርካሪ ለማግኘት የበለጠ ጓጉቷል። አሽከርካሪውን በአንድ ሌሊት ከታላቅ ኮከብነት ወደ ቴሌቪዥን መንፈስነት እንደለወጠው ማመን አልቻለም። በዛም ምሽት ሱሚት ፓርክን ትክክለኛውን ችግሩ ምን እንደሆነ ትጠይቀዋለች። ፓርክ ሁሉንም ነገር ይነግራታል። እሱ በጣም ዝነኛ ተዋናይ እንደነበረና አስደናቂ ህይወት ይኖር እንደነበረ ይነግራታል። ሱሚት የሰጠችውን ታሪክ ልትስቅበት ትፈልጋለች፣ ነገር ግን ራሷን ትቆጣጠራለች። ከዛም እንዲህ ትላለች፣ የአሽከርካሪ ወደ ህይወቴ እንደ ስጦታ ከላከልኝ፣ ታዲያ ችግሩ ምንድነው? አትወደኝም? በዛን ሌሊት ሱሚት ከፓርክ አጠገብ ተኝታ አንቀላፋች። ፓርክ ያንን ጊዜ ያስታውሳል። ፓርክ ከሱሚት ጋር በጋራ ባለፉ ጊዜያቸው ላይ አተኩሮ እጇን ለመንካት ይዘረጋል። ነገር ግን በድንገት እንደ አንበሳ የሚያገሳ ድምፅ ይሰማል። ፓርክ ይደነግጣል። ነገር ግን ሱሚት ከፍተኛ ድምፅ አውጥታ እያንኮራፋች መሆኑን ይረዳል። በሚቀጥለው ጠዋት ሁለቱም ልጆች መጥተው በላያቸው ላይ ተኙ። ሪንክ ጸጉሯን እንዲያስተካከልላት ፓርክን ትጠይቃለች። ሚንኩ ደግሞ የሚለብሰውን ልብስ እንዲመርጥለት ይጠይቃል። ፓርክ ሁለቱን ልጆች በመንከባከብ እጅግ ይደክማል። በኋላ ላይ ፓርክ በቴሌቪዥን ድራማ ላይ ለመጫወት ይሄዳል። የሚደርሰውም የ5 ሰከንድ ብቻ የቆየ እጅግ አነስተኛ ሚና ነው። ፓርክ በዚህ አነስተኛ ሚናም ቢሆንም ራሱን እንደሚያረጋግጥ ያስባል። ትዕይንቱን በሙሉ ችሎታውን ይጫወታል። ነገር ግን ዳይሬክተሩ እንዲህ ይላል፣ በእንደዚህ ያለ አነስተኛ ሚና ላይ እንደዚህ ካጋነን ታዲያ ዋናው ተዋናይ ምን ሊሰራ ነው? በወሰን ውስጥ ኑር። ዳይሬክተሩ ፓርክን ይሳደበዋል። በዚህ ፓርክ ከፍተኛ ሐዘን ይሰማዋል። ፓርክ ከዚህ በኋላ ፊልም ለማየት ይሄዳል። የፊልሙ ዋና ተዋናይ አሁን በኮሪያ ውስጥ ትልቁ ተዋናይ የሆነው ጂሎ መሆኑን ይረዳል። ፓርክ ይህንን ሁኔታ እጅግ እንግዳ ሆኖ አግኝቶታል። ሊያነጋግረውም ይሄዳል። እንደዚህ ያለ ዝነኛ ተዋናይ ሆኖ ሳለ ጂሎን ግን ፓርክን በደማቅ ሁኔታ ይቀበለዋል። ሁለቱ ወደ ምግብ ቤት ሄደው የልጅነት ቀኖቻቸውን ያስታውሳሉ። ጂሎን እንዲህ ሲል ያብራራል። ከ10 ዓመት በፊት ሁለቱም በአንድ ኦዲሽን ላይ ተገናኝተው ነበር። ነገር ግን ፍቅረኛው ወደ ኒውዮርክ ልትሄድ ስለነበር ፓርክ በመሃል ሄደ። ፓርክ ኦዲሽኑን ትቶ እሷን ለማስቆም ወደ አውሮፕላን ማረፊያ ሮጠ። ፓርክ ስለሄደ ዳይሬክተሩ ጂዮንን መረጠና ጂሎን በዚህ መልኩ ነው ዝነኛ ተዋናይ የሆነው።
ከዛም ጂሎን እንዲህ ይላል፣ ነገር ግን ይህንን ያህል ስኬታማ መሆን ምን ትርጉም አለው? ደስታዬና ሀዘኔን የማካፍላቸው ቤተሰብ የለኝም። ፓርክ ባለፈው ህይወቱ ለስራው ብሎ ሱሚትን መስዋዕት አድርጓት እንደነበረ ይረዳል። ሆኖም አሁን ከእሷ ጋር ለመኖር እድል አግኝቷል። በዚህ ጊዜ ሱሚትን እንዳያጣት ወሰነ። ፓርክ ወደ ቤት ሲመለስ ሱሚት ስዕል ስትስል ይመለከታታል። እሷ አርቲስት ሰዓሊ መሆኗን ይረዳል። ፓርክ በዛን ቀን በአውሮፕላን ማረፊያ ባያቆማት ኖሮ ወደ ኒውዮርክ ሄዳ እጅግ ስኬታማ አርቲስት መሆን ትችል ነበር። ስለዚህ ጉዳይ ማሰብ ፓርክን ከፍተኛ የጥፋተኝነት ስሜት እንዲሰማው ያደርጋል። ፓርክ ሱሚትን ይዞ ለእግር ጉዞ ይወጣና እንዲህ አላት፣ በእኔ ምክንያት የስራ ህይወትሽ ጠፋ። ሱሚት እሱ ትክክል እንደሆነ ትነግረዋለች። እሷ ሄዳ ቢሆን ኖሮ ስኬታማ የስራ ህይወት መገንባት ትችል ነበር፣ ነገር ግን ፓርክንም ታጣ ነበር። ሁለቱ ተወዳጅ ልጆቻቸውን ፈጽሞ ባልተወለዱም ነበር፣ እንዲሁም እንዲህ ያለ አፍቃሪ ቤተሰብ ባለመመስረቱም ነበር። እሷ ስራ አስፈላጊ መሆኑን፣ ነገር ግን ፍቅራቸው ከሁሉ በላይ የበለጠ አስፈላጊ መሆኑን ትነግረዋለች። ይህንን ከሰማ በኋላ ሱሚት በጣም ስለምትወደው የፓርክ ልብ ሙሉ በሙሉ ይቀልጣል። እስካሁን ድረስ እሷን በእሱና በስራው መካከል የቆመ እንቅፋት አድርጎ ይመለከታት ነበር። ነገር ግን በመጨረሻ ከልብ መውደድ ይጀምራል። ፓርክ ሱሚትን ይስማታል። ከዛን ጊዜ ጀምሮ ከሚስቱና ከልጆቹ ጋር ህይወትን መደሰት ይጀምራል። አንድ ቀን የፓርክ እናት ልትጎበኘው ትመጣለች። ባለፈው ህይወቱ የፓርክን ገንዘብ እንደ ውሃ የምታባክን ከንቱ ሴት ነበረች። በሱም በጣም ትኮራ ነበር። ነገር ግን በዚህ ህይወት ውስጥ እናቱ ፓርክን ትተቸዋለች። እንዲሁም ትክክለኛ ስራ ማግኘት ለምን እንደማይችል ትጠይቀዋለች። ለቀቀው። ህይወቱን ሙሉ የቴሌቪዥን መንፈስ ሆኖ ለመቀጠል እንዳቀደ ትጠይቀዋለች። ፓርክ የቴሌቪዥን ድራማውን ትቶ በትላልቅ ስቱዲዮዎች ውስጥ ለሚደረጉ ኦዲሽኖች እንደሚዘጋጅ ይነግረዋል። እናቱ ግን ምንም ላለማመን ትወስናለች። ጥቂት ገንዘብ ትሰጠውና የአባቱን የሞተበትን ዓመታዊ በዓል መሆኑን ታስታውሰዋለች። ክብር መስጠቱንም እንዳይረሳ ትነግረዋለች። ፓርክ ሲያድግ አባቱ ከእሱ ጋር ፈጽሞ ጊዜ አሳልፎ ስለማያውቅ ይህንን በጣም እንግዳ ሆኖ ያገኘዋል። አባቱ ሁልጊዜ በስራ ተጠምዶ ነበር። በሚቀጥለው ቀን ፓርክ ከቤተሰቡ ጋር ወደ መቃብር ስፍራ ይሄዳል። ነገር ግን የአባቱን መቃብር መጎብኘት ፈጽሞ አይፈልግም። ልጆቹን ለምን እንደሆነ ሲጠይቁት ሱሚት አባታቸው የአያታቸውን መቃብር በጎበኘ ቁጥር በጣም እንደሚያዝን፣ ስለዚህ እዛ መሄድ እንደማይፈልግ ታብራራለች። ልጆቹም እዛ ሄደው በአያታቸው መቃብር ላይ አበቦችን ያስቀምጣሉ። በሚቀጥለው ትዕይንት ላይ ፓርክ በወዲ ላይ ይገኛል። የእሱ አፈጻጸም በዛ ካሉ ሰዎች ሁሉ የሚበልጥ ምርጥ ነበር። ነገር ግን በኦዲሽኑ ላይ ያሉ ሰዎች በእሱ ችሎታ ላይ ትኩረት ካለማድረግ ፋንታ ፓርክ ከጂሎን ጋር ያለውን ትውውቅ ግንኙነት በመጠቀም ጂሎን በፊልማቸው ላይ እንዲጫወት ለማሳመን እቅድ ማውጣት ይጀምራሉ። ፓርክ ይህንን ሲያቅ ማንም ሰው የእሱን ችሎታ ዋጋ ስለማይሰጡት ከፍተኛ ቁጣ ይሰማዋል። ጂሎንን ያጽናናዋል፣ እንዲሁም በቀጣይ ጊዜ የተሻለ ዳይሬክተር እንዲያገኝ እንደሚረዳው ይነግረዋል። ከዛም ፓርክ ቤተሰቡን ለመርዳት አሁንም ስራ እንደሚያስፈልገው ነግሮ የስራ አስኪያጅ ማናጀር ቦታ ይሰጠዋል። ይህንን ሲሰማ ፓርክ እጅግ ተናዶ ጥሎ ይሄዳል። በሚቀጥለው ቀን ፓርክ ልጆቹን ይዞ ወደ ውጪ ጨዋታ ይወስዳል። እየተጫወቱ ሳሉ ሚንኩ መሬት ላይ ይወድቃል። እስካሁን ድረስ ልጆቹ አሁንም እንደ ባዕድ ሰዎች ስለሚሰሙት ፓርክ ከልጆቹ ጋር ጠንካራ ትስስር አልነበረውም። ነገር ግን ሚንኩ ሲወድቅ ሲያይ ከፍተኛ ስጋት ይሰማዋል። ወዲያውኑ አንስቶ ወደ ሆስፒታል ይወስደዋል። ሱሚት ስትደርስ የሱፐር ማርኬት ሰራተኞች ዩኒፎርም የስራ ልብስ ለብሳ ነበር። ፓርክ ሱሚት አርቲስት እንደሆነች፣ ነገር ግን የቤተሰቡን ወጪዎች ለመሸፈን ሲባል በሱፐር ማርኬት ውስጥ በትርፍ ሰዓት ለመስራት እንደተገደደች ይረዳል። ሱሚት በፓርክ ላይ ጫና መፍጠር ባለመፈለጓ ይህንን ከፓርክ ደብቃለች። የሱሚትን ህልም ስለቀበረች እሱ እንዲተው አልፈለገችም። ፓርክ ይህንን ተጨማሪ መሸከም አልቻለም። ወዲያውኑ ወደ ጂሎን ሄዶ እንደ ማኔጀር እንዲቀጥረው ይጠይቀዋል። ጂሎን ጥሩ ተዋናይ ብቻ ሳይሆን ጥሩ ጓደኛም ነው። እጅግ ጥሩ ደሞዝ ይሰጠዋል። በምላሹም ፓርክ ለጂሎን ጥሩ ስክሪፕቶችን በጥንቃቄ ይመርጣል። በፓርክ እርዳታ የጂሎን የትወና አፈጻጸም ከበፊቱ በበለጠ እየተሻሻለ መጣ። የፓርክና የቤተሰቡ ሁኔታም ደረጃ በደረጃ እየተሻሻለ ሄደ። ከቤተሰቡ ጋር ብዙ ጊዜ ማሳለፍ ችሏል። አራቱም ሰዎች አብረው ህይወትን መደሰት ጀመሩ። ከተወሰነ ጊዜ በኋላ ጂሎን በአንድ ትልቅ ድራማ ሲሪያ ውስጥ እንደገና ተዋናይ ሆኖ መስራት ይጀምራል። ነገር ግን የዋናው ተዋናይ ጓደኛ ሆኖ ሊጫወት የነበረው ተዋናይ በመጨረሻ ሰዓት ሰረዘ። ዳይሬክተሩ ሚናውን ማን ሊወስደው እንደሚችል ስለሚያውቅ በጣም ይጨናነቃል። በዛ ሰዓት ጂሎን የፓርክን ስም ይጠቁማል። ዳይሬክተሩ ለፓርክ የስክሪን ምርመራ አድርጎ የመጀመሪያውን ሾት እንዲጫወት ይጠይቀዋል። ፓርክ በአንድ ሾት ብቻ የሁሉንም ሰው ልብ ይረታል። እንዲሁም በመላው ተከታታይ ፊልም ውስጥ
ሚናውን ፍጹም በሆነ መልኩ ይወጣል። ተከታታይ ፊልሙ ሲያልቅ ፓርክ ብዙ ተከታታዮችን ያገኛል። አሁን የገንዘብ እጥረት የለበትም። ህይወቱን በጣም በጥሩ ሁኔታ መሄድ ይጀምራል። አንድ ቀን ፓርቲ ሱሚትንና ልጆቹን ይዞ ወደ በጣም ውድ ምግብ ቤት ይወስዳቸዋል። ከዛ ወደ አንድ የቅንጦት አፓርታማ ይወስዳቸዋል። ቤቱን ሊገዙ መሆናቸውንም ይነግራቸዋል። ሆኖም ሱሚት እሱ የሚለውን ነገር አትወደውም። በአሮጌ ቤታቸው ላይ ምን ችግር እንዳለና ፓርክ አሁንም የማይወደውን ነገር ትጠይቀዋለች። ከሚያስፈልገው በላይ ገንዘብ ማባካኑን ከቀጠለ አላስፈላጊ ፍላጎቶችን ለማሟላት ሲል ከበፊቱ በላይ ጠንክሮ መስራት እንደሚኖርበት ትነግረዋለች። በዛም ምክንያት ደስታቸው ሊጠፋ ይችላል። ፓርክ ድምፁን ከፍ አድርጎ በዚህ ቦታ ለመድረስ ብዙ ነገሮችን መስዋዕት እንደከፈለ ይከራከራል። ልጆቹ ወላጆቻቸው ሲጣሉ ሲመለከቱ ማልቀስ ይጀምራሉ። ፓርክና ሱሚት ከልጆቻቸው ፊት ለፊት በመጣላታቸው በጣም መጥፎ ስሜት ይሰማቸዋል። ሁለቱም ይረጋጋሉ። በዛም ምሽት ልጆቹን ስላስለቀሰ ፓርክ መተኛት አልቻለም። ሪንኪና ሚንኩ ትንንሽ ሲሆኑ ምን እንደሚመስሉ አያውቅም። ስለዚህ ወደ ክፍሎቻቸው ገብቶ የልጅነት ፎቶግራፋቸውን በጥንቃቄ ይመለከታል። በዛን ጊዜ ሱሚት ወደዛ ትመጣለች። ሁለቱ ወደ ውጪ ወጥተው አብሮ ይቀመጣሉ። ሱሚት ቀደም ሲል እጅግ ዝነኛና ሀብታም ተዋናይ እንደነበር የነገራቸውን ታሪክ ታስታውሳለች። አሁን ያንን ህይወት እንደሚመርጥ ትጠይቃለች። ፓርክ በሐቀኝነት መጀመሪያ ላይ የድሮ ህይወቱን ይወደው እንደነበር ይነግርላታል። ሆኖም ግን ከሱሚትና ከልጆቹ ጋር መኖር ከጀመረ በኋላ አጥብቆ መውደድ ጀመረ። በድሮ ህይወቱ ሁሉ ነገር እንደነበረው፣ ነገር ግን ቤተሰብ እንዳልነበረው ይናገራል። ፍቅር አልነበረውም። እንዲሁም በሰላም መኖርን ፈጽሞ አልተማረም ነበር። አሁን ግን በመጨረሻ ሰላም ይሰማዋል። ሱሚትና ልጆቹ ለሱ ህይወት ሁሉ ነገሩ ናቸው። ፓርክ በስሜታዊነት እየተናገረ ሳለ ሱሚት እንቅልፍ ወስዷት እንደገና እያንኮራፋች መሆኑን ይገነዘባል። በሚቀጥለው ቀን ፓርክ ከልጆቹ ጋር በደስታ መጫወት ይጀምራል። በጂሉንና በፓርክ የተሰራው የድራማ ተከታታይ አሁንም ሊጠናቀቅ የቀረበ ሲሆን ፓርክ ለራሱ የተለየ ማንነት መታወቂያ ፈጥሯል። በመጨረሻው ክፍል ፓርክ ጠንካራ ንግግር ያደርጋል። ሱሚትና ልጆቹ በስልክ ተመልክተው በጣም ይደሰታሉ። ተከታታይ ፊልሙ ብዙ ሽልማቶችን ይቀበላል። ጂሎን የዓመቱ ምርጥ ተዋናይ ሽልማት አሸነፈ። በፓርክ የቀድሞ ህይወት ፓርክ ይህንን ሽልማት አሸንፎ ነበር። በንግግሩ ወቅት ስለ ራሱ ጠንክሮ መስራትና መስዋዕትነት ብቻ ተናግሮ ነበር። ሆኖም በዚህ ህይወት ሽልማቱን ካሸነፈ በኋላ ጂሎን ያለ ጓደኛው ፓርክ ይህንን ሊቀበል ፈጽሞ እንደማይችል ይናገራል። ፓርክን እንደ ስራ አስኪያጅ እንደሚቀጥረው፣ ነገር ግን ፓርክ ለሱ ስራ ብቻ እንዳልሰራ ያብራራለታል። የእውነተኛ ጓደኛ ኃላፊነትን ፈጸመ። ፓርክ ለሱ እጅግ በጣም ጥሩ ስክሪፕቶችን መርጦለት ነበር። እንዲሁም የትወና ምክር ሰጥቶት ነበር። ጂሎን ፓርክን ማሞጋገሱን ይቀጥላል። የፓርክም አይኖች በእንባ ይሞላሉ። ከስነ ስርዓቱ በኋላ ሁለቱ በመኪና እየተመለሱ ነው። ፓርክ ጂሎንን እንዲህ አለው፣ በሱ ቦታ ላይ ሆኖ ቢሆን ኖሮ ምናልባት ስለ ራሱ ስራ ብቻ ይናገር ነበር። ጂሎን እጅግ በጣም ታላቅ ሰው እንደሆነ ይነግረዋል። ከዛም ፓርክ ከብዙ ዓመታት በፊት አብሮ ይጠጡ ወደ ነበረው የድሮ ባር መጠጥ ቤት ውስጥ እንዲሄዱ ሀሳብ ያቀርባል። እዛ እየጠጡ ሳለ ጂሎን ፓርክን በድራማው ዳይሬክተር የቀረበለትን የዋና ተዋናይ ሚና ለምን እንደተወ ይጠይቀዋል። ፓርክ ሚናው በሌላ ሀገር ለብዙ ወራት ቆይቶ እንደሚቀርጽ የሚጠይቅ በመሆኑ እንደሆነ ያብራራል። ከአንድ ቀን ውጪ እንኳን ከቤተሰቡ መለየት እንደማይችል ይናገራል። እነሱ በህይወቱ ውስጥ በጣም አስፈላጊ ሰዎች ናቸው። ጂሎን የፓርክን ህይወት የመሰለ ህይወት ስለሚፈልግ በጣም እንደሚቀናበት ይናገራል። እሱም ቤተሰብን ይፈልጋል። እርስ በርሳቸው ከተሞጋገሱ በኋላ መጠጣቸውን ጨርሰው ወደ ውጭ ወጡ። ፓርክ ጂሎን ታክሲ ውስጥ እንዲገባ ይረዳዋል። ከዛ ወደ ቤት ለመመለስ ሌላ ታክሲ ውስጥ ይገባል። ፓርክ እየተጓዘ ሳለ ሱሚትና ልጆቹ በቪዲዮ ቻት ይጠሩታል። በፍጥነት ወደ ቤት እንዲመጣ ይነግሩታል። ልጆቹ ጥሩ ስጦታ እንዲያመጡላቸውም ይጠይቁታል። ፓርክ ስጦታ መግዛት እንዳይረሳ በድንገት ያስታውሳል። ሱሚት ለሁለቱ ትናንሽ ተጫዋቾች ቀድሞውኑ ስጦታዎችን ስለገዛች መጨነቅ እንደሌለበት ትነግረዋለች። በፍጥነት ወደ ቤት እንዲመጣም ትነግረዋለች። ጥሪውን ይዘጋሉ። ቀጣዩ ሰከንድ ላይ የታክሲው አሽከርካሪ እንዲህ ሲል ይጠይቃል፣ ስጦታዬን እንዴት አገኘው? ወደድከው? ፓርክ ሙሉ በሙሉ ድንጋጤ ውስጥ ይገባል። ይህ ህይወት እንደ ስጦታ የሰጠው ያው ታክሲ አሽከርካሪ መሆኑን ይገነዘባል። አሽከርካሪው ወደ ቀድሞ ህይወቱ የሚመልስበት ጊዜ እንደደረሰም ይነግረዋል። ፓርክ በዚህ ህይወት ውስጥ እንዲቆይ ይማጸነዋል። ከደስተኛው ቤተሰብ ጋር መቆየት እንደሚፈልግም ይናገራል። አሽከርካሪውም እሱም በስራው በጣም ተጠምዶ ስለነበር ከልጁ ጋር ጊዜ ማሳለፍ አስፈላጊነት ፈጽሞ እንዳልተረዳ ያብራራል። ልጁን ይፈልገው ነበር፣ ነገር ግን ያንን አልተረዳም ነበር። ፓርክ ተመሳሳይ ትምህርት እንዲረዳው እንደፈለገ
እንደፈለገ ይነግረዋል። ለዚህም ነው የቤተሰብ ህይወት የመኖር ልምድ የሰጠው። ከዛም አሽከርካሪው ፓርክን ከቤተሰቡ ጋር የሚያሳልፈውን የመጨረሻ ሌሊት ይህ እንደሚሆን ይነግረዋል። ይህንን ከተናገረ በኋላ ፓርክ ቤቱ ውጭ ጥሎት ይሄዳል። ፓርክ በከበደ ልብ ወደ ቤት ይገባል። ገብቶ እንደጨረሰ ሁለቱ ልጆች አጥብቆ አቀፋቸው። ሁሉም ሰው በጣም ደስተኛ ነው። ነገር ግን ፓርክ በሚቀጥለው ጠዋት ይህ ሁሉ ከህይወቱ እንደሚጠፋ ስለሚያውቅ አሁንም አዝኗል። ከመተኛቱ በፊት ሪንኪ እንዲህ ትላለች፣ አባባ ትውስታውን ተመልሷል። ፓርክ ዛሬ ሁሉም ነገር እንደሚያስታውስ ይነገረዋል። ሪንክም እወድሃለሁ አባባ ብላ ታቅፈዋለች። ይህንን ቃል ሲሰማ የፓርክ ልብ ይሰበራል። ከዛም ሱሚት ለፓርክ ፎቶግራፍ አሳይታ እሱ ወጣት ሲሆን ልክ እንደ ሚንኩ ይመስል እንደነበረ ትነግረዋለች። በዛን ጊዜ የታክሲው አሽከርካሪ የፓርክን አባት መሆኑን ግልጽ ይሆናል። ምናልባት የአባቱ መንፈስ ፓርክ በልጅነቱ ያጣው ደስታ መመለስ ፈልጎ ሊሆን ይችላል። እንዲሁም ፓርክ የቤተሰብ አስፈላጊነት እንዲማር ፈልጎ ነበር። በዛ ሌሊት ሱሚት ሁልጊዜ እንደምታደርገው ፓርክን አጥብቃ በመያዝ እንቅልፍ ወሰዳት። እየተኛ ሳለ በሚቀጥለው ቀን በፓርክ ተወዳጅ ምግብ ቤት ውስጥ ምሳ መብላት እንዳለባቸው ታወራለች። እንዲሁም በጣም ውድ የሆነ ነገር እንዳያዝ እንዲጠነቀቅ ታስጠነቅቀዋለች። ከዚህም ውስጥ እንደማይሆን ስለሚያውቅ የፓርክ አይኖች በእንባ ይሞላሉ። ፓርክ በሚቀጥለው ጠዋት አይኖቹን ሲከፍት ወደ ቀድሞ ህይወቱ ተመልሷል። እዛም ተቀምጦ ከፍተኛ ቅሬታና ሀዘን ይሰማዋል። በዛን ጊዜ እንደገና ስራ አስኪያጁ የሆነው ጂሎን መጥቶ ለቀረጻ እንዲዘጋጅ ይነግረዋል። ፓርክ ባለፈው የገና በዓል ሱሚት መመለሷን ጂሎን እንደነገረው ያስታውሰው እንደሆነ ይጠይቃል። ጂሎን ግራ ተጋብቶ ያ ባለፈው ዓመት እንዳልሆነ ይናገራል። ለፓርክ የነገረው ትላንት ማታ ብቻ እንደሆነም ይነግረዋል። በመጠጥ ምክንያት ሁሉንም ነገር እንደረሳ ይጠይቃል። ጂሎን ሱሚት የመጣችው ለኤግዚቢሽን እንደሆነና ዛሬ ማታ እየተመለሰች እንደሆነ ያብራራል። ቀጣዩ ሰከንድ ላይ ፓርክ ሱሚትን ለማግኘት ሮጦ ይወጣል። በስነ ጥበብ ማሳያ ውስጥ የሱሚትን ብዙ ስዕሎች ተሰቅለው ፓርክ እያንዳንዱን የተወሰነ ስዕል ለረጅም ጊዜ ይመለከታል። በዛን ጊዜ ሱሚት መታ እዚህ ምን እያደረገ እንደሆነ ትጠይቃለች። ፓርክ ወዲያውኑ መመለስ አልቻለም። ለስዕሉ መነሻ ከየት እንዳገኘች ይጠይቃታል። ሱሚት በአእምሯቸው ውስጥ የሚታየው ማንኛውም ነገር እንደቀባች ትነግረዋለች። ከዛም ፓርክ የሱሚትን እጅ ይዞ ወደ አንድ ቦታ ይወስዳታል። እሱ በሁለተኛው ህይወቱ ከሱሚት ጋር የኖረበት ያው ቤት ነው። ሱሚት ያንን ተመሳሳይ ቤት አስባ ቀብተዋለች። እውነተኛው ቤትን ስትመለከት ሙሉ በሙሉ ድንጋጤ ውስጥ ትገባለች። ፓርክ በዚህ ጊዜ እሷን ማጣት እንደማይፈልግ ይነግራታል። ይቅር እንድትለውም ይጠይቃታል። ሱሚት አሁንም ፓርክን ከበፊቱ በበለጠ ትወደዋለች። ሁለቱም ይሳሳማሉ። ትዕይንቱ ከአኒሜሽን ሆኖ ወደ ስዕልነት ይለወጣል። ፓርክና ሱሚት በመጨረሻ ይጋባሉ። ከ2 ዓመት በኋላ መንታ ልጆችን ይወልዳሉ። ልጅቷ ሪንኪ ተብሎ ስም ተሰጣት። ወንድምየው ደግሞ ሚንኩ ተብሎ ተሰየመ። ፓርክና ሱሚት አሁን ከትንሽ ቤተሰቦቻቸው ጋር እናም ደስታቸው ሁልጊዜ እንደሚኖር ባለው ተስፋ እጅግ በደስታ ይኖራሉ። እናም በዚህ ሁኔታ ፊልሙ ፍጻሜውን ያገኛል። በመጨረሻ ፓርክ ዝናና ሀብት የቤተሰብ ፍቅር በጭራሽ ሊተኩ እንደማይችሉ ይረዳል። ይህንን ውብ ታሪክ ከወደዳችሁት ቪዲዮ ላይክ ማድረግና ቻናሉን ሰብስክራይብ በማድረግ እንዳትረሱ። እወዳችኋለሁ።